ሰላምዬ በመጨረሻ የብሌን አደገኛና ጀግናዋ እናት የገዛ ወንድሟንና ቃልን አሳልፋ ለፖሊስ ሰጠቻቸው። ፖሊሶቹም ወንጀሉን ሲመረምሩ እጅግ በጣም በሚያሳዝንና በሚገርም ሁኔታ የሰሩት ነገር በጣም ከባድና ኃይለኛ ስለነበረ የዘላለም እስር ቤት ውስጥ ገብተው እንዲርመጠመጡና ስቃያቸውን እንዲበሉ ተፈረደባቸው። አቶ በኃይሉና ቃል ከሚባለው በላይ ደም እንባ እያነቡ ይገኛሉ። ሰላምን ደግሞ እባክሽ ሰላም፣ የእናቴ ልጅ የአባቴ ልጅ ስጋዬ ደሜ፣ ከምነግርሽ በላይ በጣም 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 ነው ማከብርሽ። እስከ ዛሬ ድረስ ላደረግኩት ስህተትና መጥፎ ነገር ይቅር ብለሽኝ የከሰሽውን ክስ እንድታነሺ በአክብሮት እጠይቅሻለሁ እያለ ለመናት። ሰላምም ደግሞ አረብ ሀገር 10 አመት ሙሉ ለፍቼ መጥቼ የወለድኳትን ልጄን ፈልገህ አምጣልኝ ስልህ ሌላ ልጅ በማምጣትህ የሰው ሀብትና ገንዘብ ለመውሰድ ተባባሪ ሁና ልጄ ያልሆነችውን ልጄ ነሽ ብላ ወደ እኔ ቤት ስለመጣች እስካሁንም በትንሽ በትልቁ የወሰደችውን ገንዘብ እንዲመለስልኝ ስትል ጥያቄ አቀረበች። አቶ በኃይሉ ከሚባለው በላይ ያዘንና ሰላም ይሄን ያክል ትጨክኛለሽ ብዬ አልልም። የሰራሁት ጥፋትና አደጋ ግን በጣም ከባድ ነው። በእናትሽ ላይ ወንድምሽ እንዴት ትጨክኛለሽ? እኔ ላይ ታዲያ ጥሩ ነገር ነው እንዴ ስትሰራ የነበርከው? እንዴት እንደዚህ ይደረጋል? ለገንዘብ ብለህ ነገ ጧት በህይወት ኑረህ ትብላው አትብላው ትጠቀምበት አትጠቀምበት ሳታውቀው እንዴት ይሄን ጉር ታሪክ ትሰራኛለህ? እንዳንተ አይነት ከሀዲና አስመሳይ ወንድም የለኝም። አባዬም ቢሆን እኮ ሀብትና ንብረቱን ለእኔ አሳልፎ የሰጠው አንተ ስለምትቅምና ስለምትጠጣ እንዲሁም ደግሞ ይሄ ውርደት ስራህንና የምታደርጋቸው ነገር በጣም አደገኛ ስለሆኑ እሱ ስለታየው ነው። እኔ ነበርኩ ያልተረዳሁት። እኔ ነበርኩ አባዬ ወንድሜን አትጥላው እያልኩ ስከራከርልህና ስማጎትልህ የነበረው። በሰዓቱ አባዬ ልክ እንደሆነ ዛሬ ተረዳሁት ብላ ስትል አቶ በኃይሉም ደምን ባለቀሰ ቃልን አፈር ባያባሽና እኔ ጋር አብረሽ ባትመጭ ኑሮ እድሜ ልኬን ይሄን ሁሉ እሳት አልበላም ነበር። ለምን ቢባል እኔ ዋጋና መስዋዕትነት ከፍዬ ከሚባለው በላይ ስር መጠመጥና ስቃጠል የኖርኩት አንቺ ነሽ እንደዚህ ያደረግሽኝ ብሎ እሳት ለበሰና ቃልም ደግሞ ስማ እኔ እኮ ለገንዘብና ለጥቅም ብለህ አንተ አመጣኸኝ እንጂ በፍጹም ይሄን ነገር እኔ አላደረኩም። አንተ ነህ የኔንም ልጅነት እድሜ ልኬን በእስር ቤት እንድቃጠል ያደረክብኝ ብላ ተያይዘው ማልቀስ ጀመሩ። ሰላም እንደፎከረችውና እንደ ተናገረችው አቶ በኃይሉን እስር ቤት አስገባሃለሁኝ፣ አንቺም ቢሆን የሰው ገንዘብ ለመውሰድ ልጅ ያልሆንሽውን ልጅ ነይ ብለሽ መተሽ ተባብረሽ ይሄን ነገር ስላደረግሽ እድሜ ልክሽን ትትቃጣይ ትኖሪያታለሽ ብላለቻት። ሰላም እየባክሽ አንቺ በጣም ጥሩ ልጅ ሴት ነሽ፣ እስከ ዛሬም ድረስ እውነታውን ተናገር። ለሰላም በእርግጥ ይሄ ነገር አይገባትም፣ በጣም ጥሩ እናት ነሽ። እኔም አንዳንዴ እናቴ በሆነችልኝ ብዬ በጣም ተመኝቻለሁ። አየሽ እዚህ ድረስ ነው እኔ ላንቺ ያለኝ ፍላጎትና ስሜት ብላለቻት። በያት ተቀባጥሪ፣ እምትጃጃይበት እዛው ተጃጃይ። በፍጹም አንቺ የኔ ልጅ ልትሆኝም አትችም። ይሄው ደግሞ አልሆንሽም። ስለዚህ ከሚባለውና ከሚታዘነው በላይ ራሴን በጸጸት ሳቃጥል አልኖርም ብላ እጅጉን በሚገርምና በሚያሳዝን ሁኔታ ልቧ ተሰብሮ ይሄንን ሁሉ ተናገረች ማለት ነው። ሌላውና ትልቁ ነገር ደግሞ በጣም ከሚያሳዝነውና ልብ ከሚሰብረው ነገር ብሌን ሰላምን ምን ብትል ጥሩ ነው? እባክሽ እትዬ እኔ በእርግጥ ያንቺ ልጅ ነኝ ብዬ ባልልም ገና የዲኤንኤ ውጤትም ስላለ በቃ ቃልና አቶ በኃይሉም በዚህ ልክ አታሰቃያቸው። በኃይሉም ወንድምሽ ነው፣ ስጋ ናችሁ። ሁሉም ነገር አልፎ ነገ ጧት
በይቅርታ እንደምትመላለሱ ግልጽ ነው፣ ግን እዚህ ጋ ይበቃል እያለች መለማመጥ ጀመረች። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የአደራ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ ውድና መልካም ቤተሰቦቼ አመሰግናለሁኝ። ብሌንና ዳግም እንግዲህ ፖሊሶቹ በር ቆርቁረው ሰተት ብለው ሲመጡ ሰላም በከሰሰችው ክስ መሰረት ማንቁርታቸውን ሲይዟቸው ደነገጡና ፈጠው ቀሩ። የዳግም እናት ገነትም ደግሞ አሟት በጣም ተናዳ ነበርና ጎረቤቷ ባደረገችው ድርጊት እንዲሁም ደግሞ ብሌንና ዳግም በጣም ስላናደዷት እንዴት ትታችሁ ትሄዳላችሁ? በዛን ሰዓት አንድ ነገር ብታደርገኝስ? ጎረቤቴ አሁን ላይ ክፋትና መጥፎነትን ይዛለች፣ ብታጠፋኝስ? እናንተ እንደዛ እሳት ለኩሳችሁና አቀጣጥላችሁ የሄዳችሁት ምንም ባጠፋ እኮ እናታችሁ ነኝ፣ እንዴት ይቅር አትሉኝም? እያለች መለማመጥና ማለቃቀስ ጀመረች። እማዬ ምን ሆነሻል? አንቺም እኮ አበዛሽው። አባዬ በሰው እጅ እንደሞተ በተደጋጋሚ ጎረቤታችን ተናግራለች። ስለዚህ አባቴ ገዳይ ማን እንደው ብነግሪ ምን ችግር አለው? እኔ ከጉድጓድ ሂጄ አልቆፍሬ አላወጣው አንዴ ሆኗል። ግን አባቴን እንደዚህ ያሳጣኝን ሰው ጠላቴን ማወቅ ስለፈለግኩ ነው ብሎ ጠየቃት። ብሌንም አዎ እማዬ፣ ገና በልጅነት ጀምረሽ ነገሮችን በሆድሽ እያሽና ብቻሽን እየተጋፈጥሽ ኖረሻል። አሁን ላይ ግን ከምታስቢውና ከምትገምችው በላይ እኛ ልጆችሽ አለን። ችግሮችን አብረን መጋፈጥ እንችላለን። እምሰሚ ከሆነ እባክሽ ይህን ነገር አድርጊ ብላ ስትላት፣ ልጆቼ እባካችሁ በህይወት እንድኖር ከፈለጋችሁ ይህን ጥያቄ ዳግም አንስታችሁ እንዳትጠይቁኝ። አባታችሁ የሞተው ታሞ ነው። በቃ አጨቅጭቀኝ ዳግም። እኔን እናትህን አታምነኝም እንዴ? አንዲት ተራ ጎረቤት ለምቀኝነትና ለክፋት በኃይሉ ጋር እያወራችና እየተገናኘች መሆኑን ስለደረስንባት በዚህ ለማስፈራራት ፈልጋ እንደሆን አይማዬ፣ እኔ በፍጹም ይሄን አምኜ መቀበል አልችልም። አንቺ ባትናገሪ እኔ እውነታውን እደርስበታለሁ። እውነት አባዬን የገደለው ሰው ከሆነ የእጁን ሳልሰጠው በሰላም አልተኛም ብሎ ተናገረ። ቃል እንግዲህ ከዛ ከቤት ማንቁርቷን ፖሊስ አንጠልጥሎ ሲወጣት እስካሁን ለሰራችው ስራና ላደረገችው ክፋትና ተንኮል በሙሉ በጸጸት አለንጋ እየተቃጠለች ትገኛለች። አቶ በኃይሉም አባባ ይህን ያክል ይወደኛል እንዴ? ይህን ያክል ለኔ ያስብልኛል እንዴ? እኔ ሀብትና ንብረት ሳሳድድ እሱን ግን በገዛ እጄ ሴት አድርጌ መድፋቴ የዘላለም እሳትና ህመም ሆኖብኛል ብሎ በጸጸት መቃጠል ጀመረ። ይባስ ብዬ ደግሞ አረብ ሀገር ስትሰቃይና ደክማ መታ ልጇ ያልሆነችውን ልጅሽ ናት ብዬ ሰጥቼ ገንዘቧን በሙሉ እኔ ከተጠቀምኩ በኋላ ዛሬ ላይ እንዴት ያሳዝናል! እንዴት ልብ ይሰብራል! አንዳንዴ እኮ ነገሮችን ከማድረጋችን በፊት ማሰብና መወሰን ትልቅ ነገር ነው እያለ አቶ በኃይሉ በንዴት ተቃጠለ ማለት ነው። ሳሚም እንግዲህ እስከ ዛሬ ድረስ አቶ በኃይሉ እንደ ባሪያ ሲገዛው ነበረ። እከሌን ግደል፣ እከሌን አትግደል እያለ ሲያሰቃየው የነበረው ጉደኛ ሰው ነበር። ዛሬ ላይ ግን ጊዜና ሰዓቱን ጠብቆ ወደ ስልኩ ሲደውልለት፣ ስማ አንተ እርኩስ፣ እኔን የማትተወኝ ከሆነና ያልኩህን ነገር የማታደርግ ከሆነ ቃል የሰላም ልጅ እንዳልሆነች ለሰላም እናገራለሁ። አይ ደግሞ የምትል ከሆነ አባታችሁ የሰጣትን ሀብትና ንብረት የሰላምን በሙሉ ለራስህ እንደምታደርግም ጭምር እነግራታለሁኝ የሚለውን ድምጽ ከሰማች በኋላ ራሷን መቆጣጠር አቃታትና ስልኩን ይዛ ጸጥ ብላ እያዳመጠችው ነበር። በመጨረሻ እንዴ የሚሰማ የለም እንዴ ምናምን አለና ስልኩን ዘግቶ መልሶ ሲደውል እየሰማሁህ ነው ቀጥል ብላ ስትለው፣ እንዴ ማን ጋር ነው የደወልኩት? ተሳስቻለሁ እንዴ? በኃይሉ ስልክ አይደለም እንዴ አለና ግራ ተጋባ። ከዛ እኔ ሰላም ነኝ፣ ስለምንድን ነው እያወራህ ያለው? ቃል የኔ ልጅ አይደለችም እንዴ? የምታውቀውን ነገር በሙሉ ንገረኝ እባክህ፣ እየጠበቅኩህ ነው ብላ ተማጸነችው። እሱም ደግሞ ከጀመርኩት አይቀር አንዴ ሰምታኛለች። ስለዚህ ነገ ጧት ቢይዘኝ አንድ ነገር እንደሚያደርገኝ ያውቃለሁ።
አሁን የጀመርኩትን ነገር መጨረስ አለብኝ አለና እውነታውን ፍርጥርጥ አድርጎ ሲነግራት እሷም ደነገጠችና ስልኩን ይዛ ደርቃ ቀረች። በኃይሉም ተመኝታ ክፍሉ ሲመጣ የሱን ስልክ ሰላም ይዛ እያወራች ነበርና እህቴ ምን ሆነሻል? ስልኬን ደግሞ ማን ደውሎ ነው ያነሳሽው? እንዴት የኔን ስልክ አንቺ ለማንሳት እንትን ታያለሽ? አላት። አንተ ጉደኛ ሰይጣን ብላ ስታፈጥበትና አንገቱ ላይ ተንጠልጥላ ስታንቀውና ስታፋጥጠው እሱም ደነገጠና ስልኩን ተቀብሎ ሲያይ ሳሚም ስልኩን አልዘጋውም ነበርና ወሬውን ቀጠለ። ስሚ ሰላም፣ እየሰማሽ ከሆነ የኔ ልጅ ማናት ብለሽ ላልሽው ቃል ልጅሽ አይደለችም። አቶ በኃይሉ የገዛ ወንድምሽ የአባትሽን ንብረትና አረብ ሀገር ሰርተሽ ያጠራቀምሽውን ሀብት ልጅሽ ናት ብሎ ከቃል ጋር ተነጋግሮ ልጅሽ ያልሆነችው ሴትዮ ከአንቺ እናቴ እያላይ ሀብትና ንብረቷን ሙጥጥ አድርጋ ለሱ እንድሰጠው ስለፈለገች ነው። ያንቺ ደግሞ እውነተኛና ትክክለኛ ልጅሽ ሰራተኛ ሁና የምትሰራው ብሌን ብቻና ብቻ ናት የሚለውንም የሰማው አቶ በኃይሉ ነበር። ወይኔ ይሄ ቀረፈፍ የሆነ ልጅ ዛሬ በኔ እጅ ነው የምትጠፋው አለና አቶ በኃይሉን በጣም ተናደደና ስልኩን ዘጋውና ከእህቱ ጋር መለማመጥ ጀመረ። እህቴ፣ የእናቴ ልጅ፣ የአባቴ ልጅ፣ ስጋዬ ደሜ፣ እንዴት ይህን ሁሉ ክፋትና ተንኮል አንቺ ላይ አደርጋለሁ? ልጅሽ እኮ ጠፍታ ስትኖር ሁላችንም ነው ስንጨነቅና ስናዝን የነበረው። አትዋሽ። ድሮም ቢሆን አንተ የኔን ባል አትወደውም ነበር፣ በጣም ትጠላው ነበር። አባዬ ደግሞ ሀብትና ንብረቱን በእኔ ስም ያዞረው ያለ ምክንያት እንዳልሆነ ራስ ጠንቅቀ ታውቀዋለህ። ሁሌ ወደዋለሁ ልጄን አደራ እያለ ነው የሞተው ብላ ስትነግረው አቶ በኃይሉም የሰራው ስራ እጅጉን በጣም ተጸጸተና የገዛ አባቱን ራሱ ሲጣርጎ እንደደፋው አስታወሰና ወይኔ ጉዴ፣ የዛኔ ለካ አባዬ እዛ አልጋ ላይ ተኝቶ ሲጣርጌ ስደፋው ጠብቀኝ ልጄ፣ አንድ ነገር ልንገርህ አጨርሰኝ እያለ የለመነኝ ይሄን ነገር ሊነግረኝ ነበር እንዴ አለና ተጸጽቶ እያለቀሰ ምንድን ነው የሚያነፈራርቅህ? አሁን ለማስመሰል ነው አይደለ? እኔ እንዳምንህ ነው አይደል? በፍጹም ላምንህ አልችልም ብላ ስታፋጥጠው ቃል ደግሞ ከምኝታ ክፍሏ መጣችና ፊት ለፊት እማዬ ዛሬ ምንድን ነው የሚያጨቃጭቃችሁ? እኔ ደግሞ የተኛሁት እንቅልፍ ይለያል እያለች ስትነግራት ስሚ አንቺ በፍጹም እማዬ ልትይኝ አልፈልግም። እስካሁንም ድረስ ልጄ ነሽ ብዬ አላመንኩም ነበር። ብድግ አለችና በቃ ልጅሽ ካልሆንኩ እዚህ ለምን እቀመጣለሁ? እድሜ ዘላለም በቃ የሆነ ነገር በተፈጠረ ቁጥር እኔ ላይ ጣትሽን የምቀስሪው ለምንድን ነው? በቃ ልጅሽ ካልሆንኩ ከዚህ ከቤት አስወጥኝ ብላ ማስመሰል ጀመረች። አቶ በኃይሉን ፍጥጥ ብሎ ብሌንን ማየት ጀመረ። ሰላምም ደግሞ የአንዴና የመጨረሻ ውሳኔዋ ምን ሆነ? የዲኤንኤ ምርመራ አደርጋለሁ፣ የዛኔ ሁላችሁ ምን አባታችሁ እንደሚወጣችሁ የማየው ይሆናል ብላ ደመደመች። ሰላምም በዚህ ውሳኔዋ እንግዲህ ቃልና አቶ በኃይሉ ፍጥጥ ብለው ነው የቀሩት። ብሌን ዳግምን እንግዲህ እያስቸገረችው ትገኛለች። እናቷን ለማግኘት የማይፈልገውንና ፈቃደኛ ያልሆነውን ነገር እንዲሰራ እያስገደደው ትገኛለች። እሱም ብሌንን ላለማጣት ሲል ከቃል ጋር አብሮ ሆኖ የብሌንን እናት ማን ናት የሚለውን ለማወቅና አንዳንድ ነገሮች መረጃ ለመሰብሰብ እንደ ፍቅረኛ ለማስመሰል ቆርጦ ተነስቷል። ውድ የተከበራችሁ የቻናል ቤተሰቦች ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። በቀጣይ ፓርት በጉጉት እስከምንገናኝ ድረስ ሰላም ለሀገራችን። ሰላም አለይኩም ወራህመቱላሂ ወበረካቱሁ።